አቡበከር አህመድና ወንድም ካሊድ ፋውንዴሽን ዛሬ ማስተር አብነትን ሆስፒታል ድረስ በመገኘት መጎብኘታቸውን ተገልጿል። ጎዶሎ ዓለም ደግማ ይበረክትላት ወንድሜን ማስተር አብነትን በጣም ከምንወደው ከኡስታዝ አቡበከር አህመድ ራስ ላይ ብትወርዱ በጣም ነው ደስ የሚለው ማለት ነው። ይሄንን የአግማ ኢትዮጵያን አጋጣሚ ተጠቅማችሁ የሱን ተደማጭነትና ተወዳጅነትን እንደ ሀገርም ያለውን ተቀባይነትን ለማሳጣት የሚደረገው እንቅስቃሴ ፍጹም ተቀባይነት የለውም። ወንድማችን ኡስታዝ አቡበከርን አላህ Subhanahu Wa Ta'ala ከክፉ ነገር ይጠብቀው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቻናላችን ቤተሰቦች እንዴት ናችሁልን? ዛሬ በአዲስ ቪዲዮ መጥቻለሁ። ለዛሬ ይዤላችሁ የመጣሁት ቪዲዮ እንግዲህ የምንወደውና የምናከብረው ኡስታዝ አቡበከር አህመድ ማስተር አብነትን እንግዲህ ሄዶ ሆስፒታል ድረስ ዘይሮታል። እንግዲህ ይህን ሰሞን በጣም በሚያሳዝን ሁኔታ ኡስታዝ አቡበከር አህመድ ላይ ከባድ ዘመቻ ተነስቷል። ምንድነው ዘመቻው የሚለው እስከ መጨረሻው ድረስ የምትከታተሉ ከሆነ የምታዩው ነው የሚሆነው። ሌሎችም መርጠና አስተማሪ ቪዲዮዎች አሉ። ታዲያ ቪዲዮን እንደተለመደው ሁላችሁም ላይክ በማድረግ እንድትጀምሩ ጋብዛለሁ። ይህ ቪዲዮ እንዲዳረስ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። በቀጥታ ወደ ቪዲዮ። ሐላል መስራት ነው አላህ ዘንድ የበለጠ የሚወደደው ወይስ ከሐራም መራቅ ነው? ዑለማዎቹ ምን ይላሉ? ማሊክ ብኑ ዲናር ረሕመቱላሂ ዐለይህ አንድ ሰው አንዲት የሐራም ዲርሃምን መተው ይበልጣል አሉ፣ ይበልጥለታል 1000 ዲርሃም ሰደቃ ከመስጠት ይላሉ። 1000 ዲርሃም ሰደቃ ከማውጣት ይልቅ አንዲት የሐራም ዲርሃም መተው ትበልጣለች አላህ ዘንድ። የምንሰራቸውን መልካም ስራዎች መስራት ሁሉም ሰው ሊጣጣር ይችላል። ነቢያችን ዓለይሂ ሰላቱ ወሰላም ማ አመርቱኩም ብሂ ፈእቱ ሚንሁ መስተጣዕቱም፣ እኔ ያዘዝኳችሁን ነገር የምትችሉትን ያክል ፈጽሙ፣ ወማ ነሃይቱኩም ዐንሁ ፈንተሁ፣ እኔ የከለከልኳችሁን ደግሞ ሙሉ ለሙሉ ተከልከሉ። መልካም ስራ የምንችለውን ያክል ነው የምንሰራው፣ ክልክል ነገሮችን ግን ሙሉ ለሙሉ ነው የምንከለከለው። ሰደቃ የምንችለውን ያክል ነው የምናወጣው፣ የሰው ሐቅን ግን ሙሉ ለሙሉ መከልከል ይኖርብናል። አንድ ነጋዴ ከየትም የተምታታ አይነት ስራ እየሰራ አላህ ይጠብቀን፣ ግሽ ያለበት ማታለል ያለበት ስራ እየሰራ የቲም ያሳድጋል። የቲም ማሳደግ መልካም ነው፣ ግን ማጭበርበርን ማቆሙ የበለጠ መልካም ነው። አንድ ሰው ሐራም በሆነ መንገድ ገንዘብ እያገኘ መስጂድ ደግሞ በጎን ሊሰራ ይችላል። መልካም ነው መስጂድ መስራት። መስጂድ ከመስራት በላይ ግን ያን ሐራም ነገር መተው የበለጠ ነው። ሐላልን ሁሉም ሰው የቻለውን ያክል ያደርጋል፣ ወይም መልካምን ነገር ሁሉም ሰው የቻለውን ያክል ያደርጋል። ሐራምን ነገር የሚርቁት ግን ሙኽሊሶች ብቻ ናቸው። ከሐራም ራስን የመጠበቅ ዘመቻ ያስፈልገናል። እውነተኛና ተግባራዊ ኢማን መልካም ስራ በመስራት ላይ ብቻ አይደለም የሚገለጸው። በዋነኝነት የሚገለጸው አላህ ክልክል ካደረገው ነገር በመራቅ ላይ ነው። አላህ ክልክል ያደረገውን ነገር መራቅ ላይ ማተኮር በጣም ወሳኝ ነው። ያኛው መልካሙ ስራ እዚህ ላይ አፍራሽ ነገር ካለ ላይጠቅመን ይችላል። እዚህ ላይ ያለውን መጥፎ ነገርን ማስወገድ ይቀደማል፣ መልካም ነገር ከመስራት በፊት ማለት ነው። መልካም መስራት መልካምን ጥሩ የሆነውን ያክል፣ ነገር ግን መጥፎ ነገሮችን ደግሞ አላህ ሐራም ያደረገብንን ነገሮች መጠንቀቅ ያስፈልጋል። በተለይ ከሰው ሐቅ ጋር የተያዙ ነገሮች በጣም ከባድ ናቸው። ከአላህ ሐቅ የበለጠ ከሰው ሐቅ ጋር የተያዘ ነገር ከባድ ነው። ከአላህ ሐቅ የተያያዘው ነገር ሽርክ አይማርም። ሌሎቹ ወንጀሎች አላህ Subhanahu Wa Ta'ala ይምራል። ከሰው ሐቅ ጋር የተያያዘ ነገር ከሆነ ደግሞ የሰውየው ሐቅ እስካልጠራ ድረስ ምህረትን ማግኘት ከባድ ነው። ሱብሃንአላህ። እንግዲህ ሐላል አንስራ አይደለም፣ ሐላል ነገር ላይ አንበረታታ፣ መልካም ስራዎች ላይ አንስራ አይደለም። ነገር ግን ሐላል ከመስራት ይልቅ ወይንም ሐላል ከመስራታችን በፊት ሐራምን መከልከል የበለጠ ደረጃ አለው። ኡስታዝ በሚገርም አገላለጽ ነው ሲገልጽ የነበረውና እንግዲህ ሐላል የምትችሉትን ያህል ስሩን የተባለው፣ ሐራምን ግን ከነጨራሹ እንዳትሰሩን የተባለው። በተለይ ብሎ ኡስታዝ አስምሮበታል። የሰው ሐቅ ከሰው ሐቅ ጋር የተያያዘ ነገር በጣም ልንጠነቀቅና ልንጠየፈው ይገባል። እንሰራውን ስራ ሁሉ ጊዜ አላህ ጋር ሂሳብ እናድርግ።
ቅድም እንዳለው ሸይጣኑ ሰው ብዙ ነገር ሊያደርገን ኢዝላል ሊያደርገን ይሞክራል። እኛን ሊያዋርደን፣ እኛን መንገድ ሊያስተን፣ እኛን ሊዘባበትብን ይችላል። ይሄ ራሳችንን ማንም እንዲወርድብን ማንም እኛን እንዲያሳንሰን እንዲያስከፋን አንፍቀድለት። የአላህ ስላልሰጠን ሰው ለመተቸት ስም ለማጥፋት ሰዎችን ለማነወር እኔ እናንተን አይደለም ነቢያቶችን እኮ ለመጣል ብዙ ሞክራሉ። በሐሜቱ በትችቱ በክፋቱ በቃሉ ባንደበቱ ግን አላህ Subhanahu Wa Ta'ala ያነሳውን ማንንም አይጥለውም። አላህ Subhanahu Wa Ta'ala የጣለውን ማንንም አያነሳው። ሁልጊዜም ግንኙነታችን ስራዎቻችን አላህን ብለው ታስበው ሲደረጉና አላህን ሲፈለግባቸው የአላህ ህዝነት ተከጅሎ ሲሰሩ ውጤታቸው በዚህ ልክ ከፍታን የሚወስዱ ወደ ከፍታ የሚያሸጋግሩ ናቸውና በዛ መንፈስ አላህ ጋር እንድንቀራረብበት የምንችለውን ነገር ያደረግን በዚህ አይነት የኛና የናንተ የታሪክ መገለጫ አሻራ የሆኑ ራሳችንን እንድናይ የሚያደርጉ ታንታችን እንድንፈልግ የሚሹ ስናያቸው ዑለሞች ዲንን የአላህን ቃል ለመማር የሚተጉና የሚለፉ ሰዎች በዚህ ልክ ተጎሳቁለው በዚህ ልክ ወድቀው በዚህ ልክ አንሰው በዚህ ልክ ብዙ ዋጋ ከፍለው ያየናቸው እኛስ አፎን ከምንኖርበት ከምናሳልፋቸው ነገሮች አንፃር ምን ይፈልግብናል ምን ብናደርግ ነው ይሄንን ክፍተት የምንሞላው ብለን አሁንም ያቅማችንን ከምናደርጋቸው ነገሮች ራሳችን ጋር ሂሳብ እየሰራን ወደፊት ለመሻገር ጥረት እናድርግ የሚል መልእክት ነው ያለኝ። ሐቅ ነው ኡስታዝና አላህ Subhanahu Wa Ta'ala ያነሳውን ማንንም አይጥለውም። እንግዲህ ከሰሞኑን ኡስታዝ ላይ ደስ የማይሉ ትችቶች እየተበራከቱ ነበረ በማይመለከተው ጉዳይ ማለት ነውና ከሱ ጋር የተያያዘ ቪዲዮዎችን ልጋብዛችሁና ከዛ ሐሳባችንን እንሰጥበታለን። ወንድማችን ኡስታዝ አቡበከርን አላህ Subhanahu Wa Ta'ala ከክፉ ነገር ይጠብቀው። አንድ ነገር ሲፈጠር ለምን እንዴት ከየት ወዴት ብሎ ቆም ብሎ ማየት ያስፈልጋል። አግማስ ኢትዮጵያ ተቋም ነው። ያ ደግሞ የሚንቀሳቀሰው በፍቃድ ነው። ያን ፍቃድ የሰጠው አካል ደግሞ የሚፈቅድለትና የሚከለክለው ነገር አለ። የሚከለክለው ነገር ውስጥ ከገባ ድርጅቱ ሊዘጋ ይችላል። ከተዘጋ ደግሞ ብዙ ምስኪኖች የሚጎዱ አሉ። ማንኛውም አገር ላይ ድርጅቶች ሲከፈት የሚሰጣቸው የሚፈቀድላቸው ነገር አለ፣ የሚከለከሉት ነገር አለ። ሩል ነው ይሄ የተቀመጠ ማለት ነው። ያን ደግሞ ያወጡትን አግማስ ኢትዮጵያ ከማንኛውም ፖለቲካ ንክኪ ጋር ያለውን ነገር አንቀበልም ብለው አወጡ። ያወጡትን መግለጫ ደግሞ ሁሉም ፔጅ ላይ ተለቋል። ኡስታዝ አቡበከር ለቀቀ ፔጁ ላይ። ያንን በመልቀቁ ምንድነው እሱን ለማዋረድ እሱን ለማቆሸሽ እሱን ለመሳደብ የተነሱት? አራፉ ችግር እንኳን ቢኖር ራሳችንን እናገራለን። ወንድማችን ነው በኸይር ስራ ፊት ለፊት የምናገኘው። አላህ Subhanahu Wa Ta'ala በራህመቱ በእዝነቱ ከነቤተሰቦቹ ከክፉ ነገር ይጠብቀው። አላሁማ አሚን። በጣም ከምንወደው ከኡስታዝ አቡበከር አህመድ ራስ ላይ ብትወርዱ በጣም ነው ደስ የሚለው ማለት ነው። ይሄንን የአግማስ ኢትዮጵያን አጋጣሚ ተጠቅማችሁ የሱን ተደማጭነትና ተወዳጅነትን እንደ ሀገርም ያለውን ተቀባይነትን ለማሳጣት የሚደረገው እንቅስቃሴ ፍጹም ተቀባይነት የለውም ማለት ነው። ኡስታዝ አቡበከር አህመድ ከአግማስ ኢትዮጵያ ጋር በተገናኘ ለመጀመሪያ ጊዜ አይደለም ይሄን ምድረው ጽሁፍን ፖስት ወይም ደግሞ ሼር ሲያደርግ ማለት ነው። ከዚህ ቀደም እዚህ ጋር እንዳያስኩላችሁ ኮሜንት ላይ ተጨማሪዎችን አስቀምጥላችኋለሁ። ከዚህ ቤትም ብዙ ነገሮችን ሲያጋራ ነበረ። አሁንም አግማስ ኢትዮጵያ እንትን ባለሀብቱ ወርቁ አይተ ነው እያደረገ ያለው ነገር ከፖለቲካ ጋር ሊነካካብኝ ይችላል እና የድርጅቴ ዓላማን ወደ ሌላ ነገር ሊቀይርብኝ ይችላል። ስለዚህም ይህንን የ15 ሚሊዮን ብር ድጋፍ አልፈልግም አለ። ስለዚህ ይህ ደግሞ የድርጅቱ መብትና መብት ነው። እሱ በፈለገው መልኩ ሊያደርገው ይችላል። እንደው አሁን ደግሞ እንዳነበኩት ዜናም ደግሞ በሌላ በኩልም ቢሉ አድርጓለሁ ብሏል። ያ እንግዲህ እሱ ምርጫ ነው። ስለዚህ ድርጅቱ ይህን ነገር አያስፈልገኝም ካለ በሌላ መልኩ ማድረግ ነው። ነገር ግን ይህን አጋጣሚ ተጠቅሞ የኡስታዝ አቡበከር አህመድን ስም ለማጥፋት መሞከርና የእሱን ተቀባይነትን ለማሳጣት የሚደረገው ነገር ተቀባይነት የለውም። ይህን ነገር ለመናገር ያህል ነው። ሰላም አለይኩም መቻች ወአለይኩም ሰላም ወራህመቱላሂ ወበረካቱ። እውነት ነው ማለት ኡስታዝ አቡበከር አህመድ በጣም የምንወደው እንዳይነው ቢለናችን ምንሳሳለት ኡስታዛችን ነውና እንግዲህ ምንም ያጠፋው ነገር የለም። አግማስ ኢትዮጵያ ያወጣው መግለጫ ነበር። እሱን ሼር ስላደረገ ብቻ ነው ሰው ጠቅላላ እየወረደበት የነበረውና አግማስ ኢትዮጵያም እንግዲህ ያው በኢትዮጵያ መንግስት የሚተዳደር ድርጅት እንደመሆኑ መጠን እንግዲህ የሚቀበለውና የማይቀበለው ነገር አለና ከዛ አንፃር ነው ያንን መግለጫ ያወጣው። ኡስታዝ አቡበከር አህመድ ለምን ያንን ሼር አደረገ ብሎ ወሰኑ ሰዎች ጥሩ ዓላማ የሌላቸው ሰዎች ኡስታዝ ላይ ስም የማጥፋት ዘመቻ አንስተው ነበር። ነገር ግን ሙስሊም ክርስቲያኑ ኡስታዝ አቡበከር አህመድን ይወደዋልና በሌላ መንገድ እንዳልተረዳው ሐሳባቸውም እንግዲህ እንዳልሰመረ ተስፋ አደርጋለሁኝ። እንዲሁም ደግሞ ሌላ መነጋገሪያ የነበረው ማስተር አብነትን እንግዲህ ሆስፒታል ድረስ ኡስታዝ አቡበከር አህመድ በመሄድ ዘይሮታል።
ቪዲዮ እንከታተልና ከዛ የራሳችንን ሀሳብ አስተያየት እንሰጥበታለን። ኡስታዝ አቡበከር አህመድና ወንድም ካሊድ ፋውንዴሽን ዛሬ ማስተር አብነትን ሆስፒታል ድረስ በመገኘት መጎብኘታቸውን ተገልጿል። እንግዲህ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ጽሕፈት ቤት ኃላፊ የሆኑት ኡስታዝ አቡበከር አህመድና እንዲሁም ደግሞ ወንድም ካሊድ ፋውንዴሽን ማለት ነው ዛሬ ማስተር አብነትን ሆስፒታል ድረስ በመገኘት መጎብኘታቸው መጠየቃቸውና እንዲሁም ደግሞ ዱዓ እንዳደረጉለትም ተገልጿል። እቺ ጎደሎ ዓለም ደግም አይበረክትላት ወንድሜን ማስተር አብነትን እባክህ እድሜውን አርዝምላት። አመሰግናለሁ። እንግዲህ ኡስታዝን በእንደዚህ አይነት ሁኔታ ነው የምናውቀው። ሙስሊም ክርስቲያን ሳይል ማህበራዊ ግዴታውን የሚወጣ እንዲሁም መልካም ስራ የሚሰሩ ሰዎችን በማበረታታት ነው ኡስታዝ አቡበከር አህመድ የሚታወቀው። ኢቭን ሙስሊሙ ብቻ ሳይሆን ሙስሊም ያልሆነውም በዚህ ድርጊቱ የሚወደውና ኡስታዝ አቡበከር አህመድ እንግዲህ ማስተር አብነትን ዘይሮታል ሆስፒታል ድረስ በመሄድ በዚህ አጋጣሚ ማስተር አብነት አላህ ሱብሓነሁ ወተዓላ በቶሎ አፊያ እንዲያደርግህ እንግዲህ ዱዓዬ ነው። ለማንኛውም ለዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስል ነበረ። ቪዲዮን ከወዳችሁት እንደተለመደው ሁላችሁም ላይክ አድርጉ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። ኢንሻአላህ በአዲስ በቆንጆ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ ወበረካቱ።